አንድ ቤት ውስጥ እየኖርን ስማችን መጥፋቱ ካልቀረልን ምን አብረን እንትናንለን አናድርም። አንተ አይደብርህም? ሁሌ እስከ መቼ እኔስ አላሳዝንህም? አትወደኝም ማለት ነው እንዴ? ዘዌ ኤኒዌይ ብሩ ሸባይ ስል ነበር ባለፈው ባለሳሳት። ሀይሚትዬ ደግሞ ክብሬን ካልሰጠውክ ሞቼ ይገኛለሁ ዘራፍ ብሩኪ አሁንማ አልወስድም እንዲህ እንግዲህ እና ሀይሚዬ ደፍረው እኮ የጻፉትን ታይትል እኛ ደግሞ መናገሩ ግን ተደጋገመ ይሄ ነገር ከይቅርታ ጋር ማለት ነው። ግን ቢደጋገምም የብሩኪን ጀግንነት ብዙ እህቶቻችን ምን አይነት ወንድን ሁሉ እንደ ብሩኪ አይደለም ባይዘዌ ሪሊውን ነው የምነግራችሁ። በዚህ አኳያ ሁሌ ነው የምናገረው፣ በጠቡ ሰዓትም እነግራችኋለሁ። ብሩኬ ቀምሱ አይደለም እላችኋለሁ። በቃ ዋናው ፖይንት ማለት ነው። እዚህ ስደት ላይ ሰማችሁኝ። ስደት ላይ ስንኖር ግን ብዙ ነገሮችን እንሰማለን ሚዲያ ላይ፣ እንደዚሁም ጓደኞቻችን፣ ጎረቤቶቻችን ሞርዛን የኛ ዘመዶችን ያገባችሁ እኔ የኛ ዘመዶችን ያገባችሁ ዩ ሊስን ኤቨሪባዲ ጋይስ ማይ ቮይስ ከምር የቡታጅራ ይለያሉ። ባይዘው ስደት ላይም እኔ ያለውበት ክልል መስቀል ነው የሚባሉት ውዶች፣ ያ ሙስሊሞች ናቸው፣ መስቀል ናቸው። የኔ ኢትዮጵያ ናቸው ነው የምለው። ሪቪው ነው የምነግራቸው። ጨዋነታቸው በጣም ይለያል። እንግዲህ የኛ ወንዶችን እያልኩ ልኮርኩማቸው፣ ሁሉም ደግሞ አይደለም። ምርጥ ደግሞ የኛ ወንዶች ሞች አሉ፣ ምርጦች ማለት ነውና ሶዛት ኤኒዌይ ብቅ ብዬላችኋለሁ። የምወዳችሁ የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ጠፍቻለሁ ከምር ከትላንትና ወዲያ ነው አፍተር ኢስተርዴይ ቪዲዮ ሼር አድርጌ ሀይሚትዬ ቤት ቪዲዮ ቅዝቅዝ ብሏል፣ እየታየም አይደለም። ሁለት ራሱ ዛሬ አልገባም። በሁለተኛው ቀን በጣም ነው የገረመኝ። እንደዚሁም ደግሞ ቪዲዮ አልሰራውም ወጣን ማለት ነው። ያው አዳማ መጥቼ ነበር እንደነገርኳችሁ እና ወጥቼ ነበር እራሷለሁ። ግን ሼር አድርጌ ቪዲዮን አይቼ ላይክ ነው የፍቅር የፎንቃ ሲሆን ደግሞ አታዩም እኮ ዱባ የሆነ ችግር አለባችሁ። እኔ ቪዲዮ ያለ መስራቴ ነው እንጂ ማየት አይቻለሁ እላችኋለሁ። ቪዲዮ ግን አልሰራውም። እንደዚሁም ደግሞ የስተርዴውን በደንብ ነው ያየሁት ማለት ነው። እዛም አልተመቸኝም። ቪዲዮ እያየሁ ግን ያው ሰው ስለነበረ መለፍለፉ አልተመቸኝም። እና ብዙ እህቶቼ ስደት ላይ ሆኜ ወደ ኢትዮጵያ ሲገቡ ቆይ ምን ሆኖ ነው እነዚህ መዳም ቤት እያለን ከሰራን ኢትዮጵያ ለምንድን ነው ዋይፋይ አስገብተን በደንብ ማንሰራው ምናምን አለ። ለካስ አሁን ሲደርስ ነው የሚገባችሁ። እኔ የሚገባኝ በበኩሌ ማለት ነው። በጣም ፈርደ ነበር ኢትዮጵያ ገብተው ሲጠፉ። እንዴ ምን ሆኖ ነው? ቆይ ምንድን ነው ችግሩ? እንዴ መዳም ቤት እየተጠገረርን ነው በሰዓት አንተኛ ምንድን ነው ላለው። ግን ይኸው በእኔ ደርሷል። ረቢን እኔ አሁን የሄድኩበት ቤት ሁሉ ዋይፋይ አለ ቤት ውስጥ ማለት ነው። የትም ለምን ዋይፋይ እንደነገርኳቸው እርካሽ ነው። 600 እና 700 ነው ብር ማለት ነው በኢትዮጵያ። እንደውም ስደት ላይ ዋይፋይ በጣም ውድ ነው እና በየቤቱ አለ። ግን ምንድነው ለካስ ኢትዮጵያ ስትገቡ ከቤተሰብ ጋር ብቻ ቢዚ ነው የምትሆኑት። እኔ ቢዚ ነኝ። የስደቱ ድካም ሳይለቀኝ ልመለስ ነውና አበዛውባችሁ። ሌላው ደግሞ እዚህ ጋር እስቲ አንድ ሁለት ልበል። በትላንትናው ቪዲዮ ብዙ አስተያየት መስጠት አልፈለግኩም ነበር። ለምን መሰላችሁ? የትላንትና ቪዲዮ የሁላችንም ሀሳብ የተለያየ ነው። የኔ ሀሳብ፣ የሀይሚትዬ ሀሳብ፣ የመሰረት ሀሳብ፣ የሳዲ ሁላችንም ማለት ነው። ገባችሁ? ለምን አሁን ብሩኪ እያደረገ ያለው ነገር በጣም ጎበዝ ነው ውዶች። በዚህ አጋጣሚ ለምን መሰላችሁ? እየሰማችሁ ነው ታውቃላችሁ ብዙዎቻችሁ። ብሯን በልቶ ህይወቷን አበላሽቶ ፍቅር ሰርቶ ምናምን አተም ይለያዩ አሉ። ገባችሁ? በቃ የሚጫወትባት እንደዛ አለ ብዙ ወንዶች ማለት ነው። ብዙ እህቶቻችን አሁን አብሶ ስደት ያገቡ 50% እንዲህ ነው ህይወታቸው። በቃ ከብራቸው አልሆነ 14 ዓመት ሰርቼ ኢትዮጵያ ቤት የለኝም ይላሉ። እንደዚህ አይነት ሰርቼ 500 ሺህ ብና ያለችኝ 1 ሚሊዮን እንኳን የለኝም። ለምን ወንዱ እየበላ ገባችሁ? እና ያን አኳያ ሲታይ ብሩኬ ማለት ጨዋ ነው። እኔ ከድሮም እናገራለሁ ብሩኬ ቀመሱ አይደለም ላሉ ያኔም በጠቡ ሰዓት ማለት ነው። እና ብሩኬ በዚህ አጋጣሚ በጣም ቴንኪው። ለብዙዎቹ ወንዶች አስተማሪ ነክ ገባክ? ሌላው ደግሞ ካጠገቡ ማናት ያለችው? ስማርት ስትሮንግ ናት ያለችው ሀይሚትዬ ማይ ስዊት ገባችሁ? እዚህ ጋር ህይወቷን አተበላሽም። ለምን ሽማግሌ ያልተላከም ብዙ ነገር ይቀራቸዋል። ገባችሁ? ብዙ ነገር ይቀራቸዋል። ስለዚህ የሁላችንም የሴቶች ስሜት ዘሴም ነው። እዚህ ጋር አትዋሹ። ገባችሁ? ሀይሚትዬ አሁን እዚህ ጋር ብሩኬ አኪድ ሽማግሌ ክሉኩ ምናምን ቶሎ ብላ ማግባት መውለድ ትፈልጋለች። ለምን ኖ ችልድረንስ
ፔሪድ የሚያስይዝ ህፃን ልጅ አይደለም። እኛ ሴቶች እንደዛ ነው። ገባችሁ? ግን እዚህ ጋር ምን አለ መሰላችሁ? በመነጋገር አለ። እኔ በጣም ነው ማደንቃት ሀይሚትዬ በመነጋገር ብሩክና ሀይሚዬ በመነጋገር። አሁን ስደት ላይ ምን አለ ባልዮ ሳይፈቅድ ነው በብዛት የሚያረግዙት። ረቢን ሲጀመር እኔ ባሌን ካገባሁት ኖ ብራዘርስ ለምን አገባው? ሲጀመር ወንድሜ ነው እንዴ? ኔቨርስ። ገባችሁ? ባል ሳይፈቅድ ራሱ የሚያረግዙ እህቶች በጣም ጌሽ ናቸው፣ አብሶ ስደት ላይ ማለት ነው። ከምር እኔ በዚህ አጋጣሚ ውዶቼ ማለት ነው እኔ በአየር ስመጣ ወደ ኢትዮጵያ ማለት ነው ይሄን ነገር ልብ ብላችሁ አዳምጡኝ። አየር ውስጥ ያሉት እኔ ክትባት ቤት ነው እንጂ ያለሁት አየር ውስጥ አይደለም። ረቢን ካባ ከስንት እናቶች ጋር እንድትጣለው ተኝተው ምን ሆነ ነው እናትየውን ፈልጉ ነው እማ እያለ ረቢን። ይሄንማ ቪዲዮ ሰርቼ እሰራለሁ ሳውዲ ስገባ በጣም ቪዲዮ ሰራበታለሁ በዚህ ጉዳይ። ከሳውዲ የጀመረ ማልቀስ ረቢን ካባ አየሩ ወርዶ ኤርፖርት እያለቀሰ ነው ልጁ እናቱን ፈልጎ ለሰው ልከው ማለት ነው። ገባችሁ? ለሰው ልከው ማለት ነው። እና በጣም በዚህ ጉዳይ ቪዲዮ ሰራለሁ ሌላ ቀን ማለት ነው። እና ምንድነው አንዳንዴ እናት ባል ሳይፈቅድ እናት ትወልዳለች። ይሄ ማለት ቢግ ሚስቴክ ነው። ግን በመስማማት በመነጋገር ሀይሚና ብሩክ ይሄን ሁሉ መንገድ የሚጓዙት ምንድነው ሁለቱ ዲስከስ በማድረግ ነው። ገባችሁ? ሌላው ደግሞ ምንድነው ስሜታቸውን በመቆጣጠር። ይሄ በጣም ሃይ ኤጅ ላይ ነው ያሉት። ገባችሁ? ሁላችንም ያሳለፍነው ኤጅ ነው። ገባችሁ? ግን ምንድነው ስሜታቸውን ኮንትሮል ያደርጋሉ። ሌላው ደግሞ ማሻአላህ ተባረካላ ውዶቼ የቡታጅራ ሰዎች በቃ እኔ እንጃ የሆነ ነገራቸውን ግብ ማግባት ይፈልጋሉ እንደምታዩት ማለት ነው። ግን ያው የነ ብሩክና ሀይሚዬ ኦቨር ሆነ ባይሆን ደስ ይለኛል። ይሄ ደግሞ መብታቸው ነው። እኔ አሁን እዚህ ጋር ሀይሚዬና ብሩኬ ፍቅር እየሰሩ ቢሆን እየተሳሳሙ ከንፈር ለከንፈር ቢሆን እዚህ ቲክቶክ ላይ ደግሞ አዳዲስ መጥተዋል። ስማቸውን አልጠላም። ከሴት ጋር እንደዚህ ምን ለፋፋት። ሀይሚ እኮ ስማርት ናት። ሀይሚ ጀግና ናት። ሀይሚን የሚያክል ሴት እንኳን ሚዲያ ላይ የትም በዓለም የለም። ረቢን ነው የምላችሁ በዚህ ኤጇ ብሩክ ላይ እንኳን አትተሻሽም። ይኸውች አሁን ሲንበላጠጡ ሲስጠሉ ቢስሚላ ስም አልጠራም ከምር። እና ሀይሚ የሚያክል ሰው የለም። እና ምንላችሁ ፈልጌ ነው ስሜትን ኮንትሮል ማለት ቀላል አይደለም። አልሐምዱሊላህ እንደዚሁም የቡታጅራ ሰዎች ማሻላ ብያቸዋለሁ በብዛት። ሌላው ደግሞ ምን አለ እኔ አሁን ተስፋ የለኝም፣ ተስፋ ቆርጫለሁ። ይሄ ሽማግሌ ሰርግ ቢለውን አውቅም ያለው አንድ ቀን ሰርፕራይዝ ብሩክና ሀይሚዬ ያደርጉናል። ለምን በቃ ሀብ እያለ ሀብ የሚለው ነገር አለ። የሀብን ኤጅዩት በብዛት ደግሞ 27 28 26 ላይ ነው ወደ ትዳር የቡታጅራ ሰው። እኔ ቡታጅራ ሰው ነው ያገባው ታውቃላችሁ። እና እንደዛ ናቸው በብዛት ማለት ነው። እና ሀብ ከዛ ቤት ካልተነቀለ ሀላስ እንትን ተስፋ ቆርጫለሁ እኔ ማለት ነው። አላ በፈቀደ ሰዓት ይሆናል። እና ሀይሚና ብሩኬ ደስ ይላሉ። ለምን አንደኛ ነገር አይሳሳሙም፣ ፍቅር ምንም ነገር እያደረጉ አይደለም። ለምን ይሄ ደግሞ በፈጣሪም የሚወደድ ነገር ነው። በቃ ራሳቸውን ኮንትሮል አድርገው ራሳቸውን ጠብቀው ነው ያሉት። ብሩኬ ደግሞ ለብዙዎቹ አስተማሪ ነው። ገባችሁ? ያው ይሄ ተደጋገመ ከይቅርታ ጋር ሁሌም እንዳልነው ነው። ለብዙዎቹ አስተማሪ ነው። አንዳንድ እህቶቼ ግን ሁሉ እንደ ብሩኬ ነው ብላችሁ ቤቱ ዘው ብላችሁ እንዳትገቡ። ኔቨርስ። እኔ ምነግራችሁን ካዳመጣችሁ ህይወታችሁ ያማረ የሰመረ ነው የሚሆነው። እዚህ ጋር ዘርዬ እያካበደች አይደለችም። ረቢ ነው የምላችሁ። እኔ አሁን እንደነገርኳችሁ የኛ ጓደኞች አብሮ አደጎቻችን እንደውም በ3 ዓመት ምናምን በዛ ሰዓት የሚበልጡ ማለት ነው ምን ነው ያሉት ዱባይ ነው ያሉት። ገባችሁ? ብዙ ነገሮችን ያስተምሩናል። ይሄ እናት ወድ ማንም ሰው አይማርም። ገባችሁ? አንድ ሴት ትልቅ ሴት ስለሆነች ልጅ መያዝ አትችልም። ግዴታ ትልቅ ስለሆነች ልጅ መያዝ ትችላለች ማለት አይቻልም። ዩ አንደርስታንድ? ስለዚህ ይሄ ህይወት ማለት ትዳር ማለት ፍቅረኛ መያዝ ማለት አንደኛ ራሳችሁን ኮንትሮል ስታደርጉ ነው ፍቅራችሁም ህይወታችሁም እስከ መጨረሻ ያማረና የሰመረ የሚሆነው ማለት ነው። ገባችሁ? እና ብሩኬም መልካም ሰው ነው። ሀይሚትዬ ደግሞ ትለያለች የኛ ልጆች ማለት ነው። ራሳችሁን ጠብቁ ከምንም በላይ ማለት ነው። የኔ ሚሴጅ ይሄ የትላንትና ድራማ የሁላችንም ሀሳብ አንድ አይደለም። ገባችሁ? ሁሉ ወንድ እንደ ብሩኬ ነው ብላችሁ መሆን የለበትም። እየተጠነቀቃችሁ ማለት ነው። ከዚህ በፊት ማስተላልፈው ነው ተደጋገመ። አበዛውባችሁ ውዶቼ። እንግዲህ ጠፍቻለሁ። ሁሌም ወዳችኋለሁ፣ አክብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ብቻዬን ነኝ ያለሁት እንትን ሄደው ማለት ነው ቤተክርስቲያን ይቅርታ እንደዛ ሄደው እና ብቻዬን ነኝ አዳማ ነኝ ያለሁት። በድጋሚ እወዳቸዋለሁ። አይ ላቭ ዩ ሶ ማች። ተናፍቃችኋል የመዳም ቅመሞች። አላህ ባላችሁበት ይጠብቃችሁ። ሀይሚትዬና ብሩኬ ሁሌም አንደኛ ናቸው። ጌሙም አለ ገና እናሽቃብጣለን።